السلام عليكم ورحمة الله وبركاته يا جماعة. ዛሬ ክፍል 75 ረሳኢል አልቁርአን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው ደስ የሚል ሐሳብ ነው። አመ ሰበቡ መንስኤው ወይም ምክንያቱ ፈአማ መን አዕጣ ወተቃ የሰጠ ሰውንማ ጌታውን የፈራ ይላል። ወአመ ነቲጃ እንደዛ ያደረገ ሰው ውጤቱ ምንድነው? ፈሰንዩሲሩሁ ሊልዩስራ ለገሪቷ ስራ እናዘጋጀዋለን፣ ወደ ገሪቷ ነገር እንመራዋለን፣ ገር ወደ ሆነው ነገር ማለት ነው። ኢዛ ዳቀት ቢከ ዱንያ ከጨለመችብህ ካጨናነቀችህ ፈተሰደቅ ሚን ማሊከ ወቀልቢክ። ይህን ሰምታችሁ ታውቃላችሁ? ሚን ማሊከ ወቀልቢክ ከብርህም ከልብህም ሰደቃ ስጥ። አጥዒም ጃኢዓን የተራበን አብላ፣ ወዱለ ሐይራንን ግራ የገባውን ሰው ደግሞ አመላክተው ምራው። ወአቂም ሙተዓሲራን ይሄ ስንክልክል ያለበትን ሰው አግዘው። ወቅዲ ደይነን ከዛ ደግሞ እዳ ያለበትን ሰውም ክፈልለት። አሰደቃቱ ለይሰት አምዋለን ፈቀጥ አይደለ፣ ሰደቃ ብር ብቻ አይደለም። ጀብሩል ኸዋጢሪ ሰደቃ ያንድን ሰው ጉዳት መጠገን በራሱ ሰደቃ ነው። ወኢዛለቱ ደምዓቲን ሰደቃ የምታነባን ሰው የሚያነባን ሰው እንባ ማበስ በራሱ ሰደቃ ነው። ወልመስሑ ዐለል ቀልቢ መክሱሪን ሰደቃ የተሰበረን ቀልብ በጣም አዝኖ ልቡ የተሰበረን ሰው መዳበስ ቀልቡን ማለት ነው፣ ያው አብሽር ምናምን ማለቱ ሰደቃ ነው። ثم إنه لا شيء أجلب للهموم من المعاصي ከዛ ይላል ለልብ ለሄ ለጭንቀት መንስኤው ትልቁ ዋናው ነገር ምንድነው? ማዓሲ ነው፣ ወንጀል መስራት ነው። ወላ ሸይኡን አሪሑ ሊልቀልቢ ሚን ጣዓ ለሷ ደግሞ ፈውስ የሚሆናት ሙርታህ የምትሆነው ቀልብ በምንድነው? ጣዓ አላህን በመታዘዝ በዒባዳ ውስጥ ነው የምትገኘው። ስለዚህ ፈኢዛ ዳቀ ሰድሩክ ልብህ ጭንቅ ጥብብ ሲለው፣ ወንሸገለ ቀልቡክ በጣም ቢዚ ሲሆንብህ፣ ፈራጂዕ ኢባደተክ ኢባዳህን ቼክ አድርግ ይላል። ይቺ መጨረሻዋ ብቻ በጣም በቃ ትልቅ ፖይንት ያዘለች ናት። ግን ከዛ በፊት በጣም የተመቸኝ ነገር እዚህ ሀሳብ ላይ ሰደቃ አላህ ሱብሓነሁ ወተዓላ ሰደቃ መስጠት እዛው አጅሩን ምን ያህል በጥፍ እንደሚመነዳው በላ እንደሚመልስ ምናምን በሐዲስም በቁርአንም የተገለጸ ግልጽ የሆነ ነገር አለ፣ ሁላችንም የምናውቀው። ግን ምንድነው በልብህም ሰደቃ ስጥ የሚለው ነገር? አንደኛ ገንዘባችንን ስንሰጥ ከቀልባችን ይሁን። ገብቷችኋል አይደለ? ቀልብ ናት መጀመሪያ የምትታዘዘው። እጅ ትዕዛዝን ነው የሚፈጽመው እንጂ ቀልብ ናት መጀመሪያ ላይ ሰፊ የሆነች ከልቧ በቃ ነይታበት አዝና ምናምን መጀመሪያ ስራውን የምትሰራው ምንድናት? ቀልብ ናት። ለመታየት ብላ አለመሆኑን ቼክ የምታደርገው አላህ ዘንድ ምን እንዳገኝበታለሁ ብላ የምር የሆነ ንያ ይዛ የምትነሳው ምንድናት? ቀልብ ናት። ስለዚህ መጀመሪያ አንድ ሰው ሰደቃ ሊሰጥ ሲል ቀልቡን ይፈትሽ። ያ ሰው ሰጠኝ እንዲል አንዳንዴ አረ ምን ትለኛለች እኔ ዝም ብዬ ይሄን ብር ይዤ ምናምን ነገር የሚሉ ሰዎች አሉ። ሲሰጡ ራጂዕ ተመልሶ ያ ሰው ለምንድን ነው ያን ሰደቃ የምሰጠው ብሎ መመለስ መቻል አለበት። አላህ እንደ ንያው ነው የሚሰጠው። ለመታየትም ከፈለገስ እረ እሷማ ሰጪ ነው እንዲባል ከተፈለገ በቃ በዛውም እንደሆነ ያገኘው ሰው ጋር ሆሆ ተብሎ ተጨብጭቦ ይሸኛል። خلاص አላህ ጋር ሲሄድ በቃ ምን እንደህኮ ሰው ጋር በቃ ይባላል። ሰደቃ ግን በተቻለ መጠን ምንድነው? ወረጁሉን ተሰደቀ ቢሂ ሰብዐቱን ይذلهم الله في ظله يوم لا ظل الا ظله ነው አይደል? ከነዛ ውስጥ ረጁሉን ተሰደቀ ቢሰደቀቲን ቀኝ እጁ ሲሰጥ ግራ እጁ ያላየ እኮ ነው የሚባለው። ያ ማለት አካልህ ራሱ ከአካልህ ያው ግራህን ወደ ኋላ አርገህ ደብቀህ ስጥ ለማለት ሳይሆን ካንተ አካል ራሱ አይደለም ከጎንህ ያለው ሰው ከራስ አካል ኖቲስ መደረግ የለበትም መስጠትህን ነው። ያኔ ዚሉን የአላህን ጥላ የሚያገኘው አንዱ እንደዛ አይነት ሰው ነው የተባለው። ለዛ ነው ሪአ የታከለበት ሰጭ ነው ለመባል መጨብጨብን የተፈለገለት። ሰደቃ ግን ወይም ደግሞ እንግዲህ ምን ላድርግ ልስጥ እንጂ እንዲህ እየተባልኩማ አይነት አለ አሁን ላይ ብዙዎቹ ጋር ማየው ነገር ነው። እኔማ እንደዚህ ተብዬ አዋጪ ተብዬ እንዴት ዝም እላለሁ ምናምን ነው። ካላመንክበት በቃ ንያህን ከምታበላሽ መያዙ ብሩ ለሌላ ነገር መዋሉ የተሻለ ነው ብዬ ነው ማምነው። ይሄ የኔ ሀሳብ ነው።
እና ንያችንን ቀልባችን ጋር በደንብ መፈተሽ መቻል አለብን። ከዛ ግን ደስ የሚለው ነገር አላህ Subhanahu Wa Ta'ala በብር ብቻ አይደለም ሰደቃን ያስቀምጠው አይደል? ሱሐቦች እኛ እኮ እንደሚሰግዱት እንሰግዳለን፣ እንደሚጾሙት እንጾማለን፣ እኛ እንዴት ነው ታዲያ በስራ የምንቀድማቸው ብለው ባሉ ሰዓት ያው ዚክርን አብዙ ምናምን ተብለዋል አይደል? ከዛ ውጪ ደግሞ ጀብሩል ኸዋጢር በጣም አሁን ላይ በጣም የሚያስፈልግ ነገር ሄዶ ቁስልን ወግቶ የሰውን ልጅ ብሶት አድምቶ ምናምን አዲስ ያን ነገር እያስታወሱ መጥቶ ልጅ ከታመመባት ሄዶ አይ የሚሻለው አይመስለኝም ከምላሳችን የሚወጣው ነገሮች ሰባብረው የሚሄዱ ብዙ ናቸው አይደል? በዚህ እንደዚህ አይነት ሰዎች በበዙበት ሰዓት አብሽሪ ከአላህ ተስፋ አይቆረጥም። አላህ መቼ ተስፋ ተቆርጦበት ያውቃል። እያየሽው ነገ የሆነ ነገር ሲፈጥር አይ አይሆንም ያለው ነገር ሲሆን እያየሽ لا تدري لعل الله يحدث بعد ذلك امرا እያለ የሚያበሽርን ሰው ትልቅ ሰደቃ እየሰጠ እንደሆነ ማሰብ መቻል አለበት። የብር ብቻ አይደለም ሰደቃ ያለው አልহামዱሊላህ። والمسح على القلب المكسور ደግሞ ድንገት አደጋ ተደርሶባቸው ምናምን አሁን ላይ በዘመናችን ብዙ ሰው እኮ በየቤቱ በቃ ብዙ ነገር ከፍቶት ምናምን አይደለ ብሶት እያለው የሚገኝ ሰው ነው ያለው አብዛኛው ኑሮም ሐሉ ምናምን በቃ በጣም በማይሆን ሁኔታ ውስጥ ነው ያለ ነው አይደል? በዚህ አይነት ሁኔታ ውስጥ ሄዶ ያንን የተሰበረ ሰው በቃላት ይጀምራል አልኳችሁ። ከጎንህ ነኝ አብሽር ዱዓ አደርግልሃለሁ ፓወርፉል ወላሂ العظيم ዱዓ አደርግልሃለሁ መባል በራሱ እኮ ትልቅ ነገር ነው። ሌላው ጉዳያችሁን ለሚያስፈጽም ከሚሯሯጠው በላይ ለኔ ዱዓ አድርጌልሻለሁ ያለኝ ሰው خلاص በቃ ትልቅ ነገር ለኔ እንዳደረገልኝ ነው። ምክንያቱም ከልባቸው ሆኖ ዱዓ የሚያደርጉላችሁ ሰዎች የምር የሆነ የእናንተን ደስታ የሚፈልጉ ይሆናሉ። አስቡት አስታውሳችሁ ሲያደርጉላችሁ ከዛ ጭንቅ ደግሞ እንድትወጡ የምር የሚፈልጉ ሰዎች ናቸው። እነዚህ የምር ናቸው ደስታችሁን የምር የሚፈልጉ የእናንተን መቀየር ከልባቸው የሚያስቡ ሰዎች መሆናቸውን እርግጠኛ ሁኑ። ገብቷችኋል አይደለ? እንደነዛ አይነት ሰዎች መሆን በራሱ አሁን ላይ ሰደቃ መስጠትንም የሰደቃ አንዱ ፓርት ነው። ስለዚህ በቻልነው መጠን በብራችንም በንግግራችንም በማበሸሩም በዱዓውም የሆነ ከሰዎች እንደዚህ ከተሰበሩ ሰዎች ጎን ለመሆን መጣር መቻል አለብን። ከዛ በኋላ የመጨረሻው ሐሳብ አሁን ካነሳሁት ሐሳብ ትንሽ ለየት ይላል። አንዳንዴ በቃ በጣም ኃይለኛ ዲፕሬሽን ውስጥ እንገባለን። የራሱ የሆነ ከኋላ የመጣ የራሱ የሆነ ምክንያት ቢኖረውም ከትዳር መበላሸት፣ መዘግየት፣ ገብቶ ያለመመቸት፣ የልጅ ማጣት፣ ከቤተሰብ ጋር ለመስማማት መጋጨት ምናምን ምክንያቶቹ ሊሆኑ ይችላሉ። ግን በሆነ ሚዝ ከመሬት ተነስቶ ዝም ብሎ ሆድ የሚብሰን ምናምን ነገሮች አሉ አይደለ? ይሄ ከሆርሞናል ቼንጅ ምናምንም ወጣ ብለን ማለት ነው። እንደዛ በሚሆን ሰዓት ዒባዳውን እኮ እየሰራሁት ነው፣ እየሰገድኩ ነው፣ እየቀራሁ ነው። ግን ስቲል እየጨነቀኝ ከሆነ ዒባዳዬን በደንብ መፈተሽ መቻል አለብኝ። ፈራጂዕ ዒባደተክ እንዴት ነው የምሰራው? የምር ማረግ ስላለብኝ ብቻ እያደረኩት ነው ወይ? ለምን ሶላት ፈርዱ ብቻ አሪህና ቢሃ ያ ቢላል የሚሉት ረሱል ሰለላሁ ዐለይሂ ወሰለም መረጋጋትን ስላገኙበት ነው። እኛ ግን ካልተረጋጋንበት አሁንም ስቲል ጭንቀት ላይ ከሆንን ሐምገም በጣም እየጫነን እየደቆሰን ከሆነ ያለው ዒባዳችንን ቼክ ማድረግ ጥሩ ነው። ደግሞ የፈለገ ሐም ቢኖር በቴራፒ ምናምን ታይቶ የሚፈቱ ችግሮች ራሱ ቢሆኑ ማስታገሻቸው እንደነዚህ አይነት ነገሮች መሆናቸው መርሳት የለብንም። ዒባዳዎቻችን ናቸው። ስንቀራ እንዴት ነው እየረካሁ ነው ወይ እየተደሰትኩ ነው ወይ? ከፍቶኝ ሄጄ አንብቤው ስመጣ ቁርአንን እኔ ላይ የሆነ ተአሲር ፈጥሯል ወይ? ለውጥ ካላመጣ ስቲል ቁርአኔ ጋር የሆነ ክፍተት አለ ማለት ነው። ሰግጄ ዙሁርን ሰግጄ ኡዱ አርጌ አላህ ፊት ቆሜ አውርቼው ተነጋግሬ ሱጁድን የመሰለ ትልቅ ነገር አድርጌ ሁለቴ ደጋግሜ ምናምን ተነስቼ አሰላምቼ ስጨርስ የሆነ ነገር ቀለል ካላለኝ ስቲል ሰላቴን መፈተሽ መቻል አለብኝ። ሌሎችም ዒባዳዎች ዚክር አላ ቢዚክሪላህ ተጥማኢኑል ቁሉብ ነው አይደል? ካላረጋጋ ቀልቤን ዚክሬም ልክ አይደለም ማለት ነው። እቺ በጣም ዋና ፖይንት ናት። የመጨረሻው እንደውም ፈራጂዕ ዒባደተክ ዒባዳችንን ቼክ ማድረግ አለብን። እናንተም የራሳችሁን እይታ ጨምሩበት። ሰላም አለይኩም ወራህመቱላሂ ወበረካቱ።